አንድ ብር ማርታ ጎይቶ ምን በጣም ማድነቅ ጀምሮ ነበር። የሆነ ከሆነ ቀን ጀምሮ የሆነ ፊልም ካስመረቀች ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲዘፍንላት ነበረ። ማለት መጀመሪያም ፎቶዋን ከኋላ አድርጎ ሲዘፍንላት ነበር። ፍቅርማ ሳይዘው አይቀርም። በጣም የሚገርመው እሷ ደግሞ አርቲስት ነች ታውቃላችሁ። ሪኩ ሊያዋ ወይ ደም ግፊት ወይ ስኳር ይዟታል። እናቴ ትሙት ሰሞኑን የምታወራው ነገር ውዝግብግብ ያለ ነው። ሴት ልጅ ከ30 በላይ ስትሆን በተለይ ወልዳ ሲንግል ከሆነች አለቅ ህመም በህመም ነው የሚሆኑት። ደም ግፊት፣ ስኳር፣ ሞኝ ባገኝ የሚባል በሽታ ደግሞ አለ አናት ላይ የሚወጣ ማሰቢያ እንዲፍን አድርጎ በቃ በሰው ህይወት ስትቀና ትኖራለህ። የአራዳ ልጅ ግን ይፈምስ። እናቴ ትሙት አወዳደቀው አሪፍ ቦታ። ይህ ገጠር ልጅ ሲፈምስ ነው ያልሆኑ ቅጫማ ላይ ወድቆ ዳር ዳር የውብ ዳር ወይ አምላኬ። አሬ እንኳን ገራሚ ችክ ላይ ወደኩት። እናቴ ትሙት አዲስ የገጠር ልጅ ሲፈምስ ባለጌ አወዳደቁ አያምርም። የሆነ ጭቃ ሊያሹን የመሰለች ሴት አፍቅረ አንድር እኮ መጀመሪያም ልጁ ጽድት ያለ እናቴና የሆነ አበባ ቤት ምናምን ሲከፍት ይሄ ልጅ ምን አስበ ነው? ከየት ሞተውልት ነው ይሄ አጅሬው ልክ በጣም ትልቅ አርቲስቱ ጦሳ ያማረ ኑሮ የሆነው ነው። ደግሞ የሚሰሩት የፍቅር ታሪክ በኢየሱስ አንድ ብርማ በቃ ሄደች ሰው የማይደርስበት ቦታ ሄደች። አሁን የሆነ አርትና አክት ላይ ታገኛታለህ። ደግሞ በቃ እንዲህ ስትፈምስ ምናምን የሆነ ቦታ መምረጥ አለብህ። አሁን በተለይ እንዲወጣ ብለህ የምትፈምስ ከሆነ ከህዝቡ ጋር አሁን ተጠባበሱ ፍቅረኛ ማቾች ናቸው ለማለት አትቸኩሉ። አንድ ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ ከኋላ በፖስተሯ እየዘፈነለት ነበር። ወድጄ ካንቺ ሌላ እዚህ ምድር ላይ አዲስ አበባ ላይ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያለ እየዘፈነላት ነበር። አንድ በይ እና ፎንቃ ሳይገባለት አይቀርም አንድ ብር። እንደዛ ነው። አብረው ናቸው። እሱን አላውቅም፣ አላጠራውም። ግን ጀስት ፍሬንድ ይመስሉኛል። ግን አንድ ብር የወደዳት ይመስለኛል። ማርታ ጉቶ ምን ሳስበው ፎንቃ ይመስለኛል። ደግሞ አንድ ሰው እንዳይናገረኝ ጋይስ ምን ነው ላይ ካታረጉት እንዴ? ይመሳቸው ከተጠባበሱ ምን አባቱ ያምራሉ። ሁለቱም ወጣቶች ናቸው፣ ቆንጆች ናቸው። ደግሞ ማርካቢቱም እንዴ ነው ያማረባት ጋይስ። በስመ አብ ጌታ እንዴ ነው ያማረባት። አበባን የሚሰልችላችሁ ዋው ጌታ እንዳይቆሙሉ ካንተ ስፍራ ቃልሽ ሆነና ቦታው ሙጦዞ አሉ። አንድ ብር ይመቸው እናቴ። ገራሚ ውስጥ ነው። ቆንጆዬ እና ትሁት አርቲስት ነች። ብዙ ሰው ያደንቃታል። አንዳንድ የሴት አርቲስቶች ባለጌ ነገር ናቸውና አዲስ ሊያሾ ታማዋለች። ይሄን ሰው ታማዋለች። እቺ ጠንቋይ የምትሰራ ሌታሽ አጋድሜ እንዳላስቀርክ በዚህ በጠራራ ፀሐይ አንተ ህልማየው ተጣመክ ስትሄድ እናንተ ጠንቋዮች ግን እንዳነካኝ ጂቦ እንዳነካኝ ይኸውልህ፣ እድሜክ ማጠር ካልፈለገ እንዳነካኝ
ግን አንድ ጥያቄ አለኝ። ጠንቋዮች ግን ፊታችሁ፣ ግንባራችሁ ምናምን ግርጥጥጥ ምናምን ጎባጣ ምናምን ይሆነ ለምን ነው እንደዚህ እንዳንተ አንካሳ እንዳንተ አንድ ብር ማርታ ጎይቶ ምን በጣም ማድረግ ጀምሮ ነበር። የሆነ ከሆነ ቀን ጀምሮ የሆነ ፊልም ካስመረቀች ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲዘፍንላት ነበር። ያ አሁን ተጠባበሱ ፍቅረኛ ማቾች ናቸው ለማለት አትቸኩሉ። ማለት መጀመሪያም ፎቶዋን ከኋላ አድርጎ ሲዘፍንላት ነበር። ፍቅርማ ሳይዘው አይቀርም። በጣም የሚገርመው እሷ ደግሞ አርቲስት ነች ታውቃላችሁ ማለት ሪኩ ሊያዋ ወይ ደም ግፊት ወይ ስኳር ይዟታል። እናቴ ትሙት ሰሞኑን የምታወራው ነገር ውዝግብግብ ያለ ነው። ሴት ልጅ ከ30 በላይ ስትሆን በተለይ ወልዳ ሲንግል ከሆነች አለቅ ህመም በህመም ነው የሚሆኑት። ደም ግፊት፣ ስኳር፣ ሞኝ ባገኝ የሚባል በሽታ ደግሞ አለ አናት ላይ የሚወጣ ማሰቢያ እንዲፍን አድርጎ በቃ በሰው ህይወት ስትቀና ትኖራለህ። የአራዳ ልጅ ግን ይፈምስ። እናቴ ትሙት አወዳደቁ አሪፍ ቦታ። ይህ ገጠር ልጅ ሲፈምስ ነው ያልሆኑ ቅጫማ ላይ ወድቆ ዳር ዳር የውብ ዳር ወይ አምላኬ። አሬ እንኳን ገራሚ ችግር ላይ ወደኩት። እናቴ ትሙት አዲስ የገጠር ልጅ ሲፈምስ ባለጌ አወዳደቁ አያምርም። የሆነች ቀን ሊያሹን የመሰለች ሴት አፍቅረ አንድር እኮ መጀመሪያም ልጁ ጽድት ያለ እናቴና የሆነ አበባ ቤት ምናምን ሲከፍት ይሄ ልጅ ምን አስበህ ነው? ከየት ሞቶልት ነው ይሄ አጅሬው ልክ በጣም ትልቅ አርቲስቱ ጦሳ ያማረ ኑሮ የሆነው ነው ደግሞ የሚሰሩት የፍቅር ታሪክ በኢየሱስ አንድ ብርማ በቃ ሄደች ሰው የማይደርስበት ቦታ ሄደች። አሁን የሆነ አርትና አክት ላይ ታገኛታለህ ደግሞ በቃ እንዲህ ስትፈምስ ምናምን የሆነ ቦታ መምረጥ አለብህ። አሁን በተለይ እንዲወጣ ብለህ የምትፈምስ ከሆነ ከህዝቡ ጋር አንድ ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ ከኋላ በፖስተሯ እየዘፈነለት ነበር። ወድጄ ካንቺ ሌላ እዚህ ምድር ላይ አዲስ አበባ ላይ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያለ እየዘፈነላት ነበር። አንድ በይ እና ፎንቃ ሳይገባለት አይቀርም አንድ ብር። እንደዛ ነው። አብረው ናቸው። እሱን አላውቅም፣ አላጣራውም። ግን ጀስት ፍሬንድ ይመስሉኛል። ግን አንድ ብር የወደዳት ይመስለኛል። ማርታ ጉቶ ምን ሳስበው ፎንቃ ያገኝ ይመስለኛል። ደግሞ አንድ ሰው እንዳይናገረኝ